አንዳንዶች ስለ አገር ውበት ያወራሉ፣ ጥቂቶች ግን ያንን ውበት በቃላት ስለው ሕይወት ዘርተውበትና ተከራክረውለት ያልፋሉ። በኢትዮጵያ ሆስፒታሊቲና ቱሪዝም ታሪክ ውስጥ ዘሪሁን ግርማ ስም ብቻ አይደለም። እርሱ የዘርፉ ተቆርቋሪ፣ ግንባር ቀደም ጋዜጠኛና የመንገዱ ፋና ነበር። ዛሬ ይህንን ታላቅ የሙያ ሰው፣ የኢንዱስትሪ ጉሩና የአገር ባለውለታ በናፍቆት እናስባለን። የዘሪሁን የሕይወት ታሪክ የጀመረው ነሐሴ 12 ቀን 1975 ዓ.ም በደቡብ ኢትዮጵያ በጉማይዴ ምድር ነበር። ከአባቱ ከአቶ ግርማ ሳህሉና ከእናቱ ከወይዘሮ አዱኛ ዓለሙ የተገኘው ይህ ብርቱ ልጅ በጉማይዴ በኮንሶና በአርባ ምንጭ ትምህርት ቤቶች ውስጥ ስብዕናው ታንጾ አደገ። የዘሪሁን የሙያ ስር የተዘረጋው በመምህርነት ነበረ። በ1994 ዓ.ም በሐዋሳ መምህራን ማሰልጠኛ ተመርቆ በኬሚስትሪ መምህርነት ሲሰማራ በጉራጌ ዞን ምድር ለተከታታይ ዓመታት በተማሪዎቹ ልብ ውስጥ ዕውቀትን ብቻ ሳይሆን ስነ ምግባርን ሲቀርጽ ኖሯል። መምህርነት ለዘሪሁን ሰውን የማዳመጥና ለሰው የመኖር ጥበብን የተማረበት የመጀመሪያ መድረኩም ነበር። በ2001 ዓ.ም ወደ አዲስ አበባ የመጣው ዘሪሁን በ17 ዓመታት የጋዜጠኝነት ቆይታው በዛሚ በደቡብና በኢትዮ ኤፍኤም ስቱዲዮዎች ውስጥ የዘርፉ ተለዋጭ ድምፅ ሆነ። ሆኖም እርሱ ዘጋቢ ብቻ አልነበረም። የኦዚ ቢዝነስ ኤንድ ሆስፒታሊቲ ግሩፕ መስራች አቶ ቁም ነገር ተከተል እንደሚመሰክረው ዘሪሁን እንደ ማይስ ኢስት አፍሪካና ሆቴል ሾው ላሉ ታላላቅ አህጉራዊ መድረኮች ስልታዊ አማካሪና ዋና ፕላነር ወይም ማስተር ፕላነር ነበር። በሁለት ዲግሪዎች ያልተገደበው የእውቀት ጥማቱና በመጨረሻ ሰዓት እየተከታተለው የነበረው የኤምቢኤ ትምህርት ለዘርፉ የነበረውን ምሁራዊ ቁርጠኝነት ያሳያል። በውብ አገር የቴሌቪዥን ፕሮግራም አይን ያላያቸውን እንደ ናሲዮል ዋሻ ያሉ ዕንቁዎችን ለዓለም ያስተዋወቀ ድንቅ አምባሳደርም ነበር። ገደላ ገደሉን ጋራ ሸንተረሩን ሳይሳቀቅ የወረደውና የወጣው የአገሩ ፍቅር በእጅጉ ስለተቆራኘው ነበር። እንደ ጮቄ ሙሉ ኢኮሎጂ ያሉ መዳረሻዎች በዓለም አቀፍ ደረጃ እንዲታወቁና የማህበረሰብ አቀፍ ቱሪዝም በአገራችን ስር እንዲሰድ ያደረገው አስተዋጽኦ ለዘላለም ሲታወስ ይኖራል። ዘሪሁን በሕይወት እያለ ሊሰጠው የሚገባውን ክብር ያገኘ የታደለ ባለሙያም ነበር። ነሐሴ 24 ቀን 2017 ዓ.ም የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ዘ ቮይስ ኦፍ ኢትዮጵያን ሆስፒታሊቲ ኤንድ ቱሪዝም በማለት የላቀ ዕውቅና ሲሰጠው ዘሪሁን እንዲህ ብሎ ነበር። የቱሪዝምና የሆስፒታሊቲ ቤተሰቦች ስለሰጣችሁኝ ክብር ከልብ ያመሰግናለሁ። ይህ ቀን ለእኔ ልዩና የማረሳው የታሪክ አጋጣሚ ነው። ይህ ሽልማት ለዘሪሁን የምስጋና ብቻ ሳይሆን የደህና ሁኑ ስንብት መሆኑን ያኔ ማን ያወቀ ነበር? ያ ድምፅ በድንገት ሲዘጋ የዘርፉ ተዋናዮች በሐዘን ተሰበሩ። የቅርብ ጓደኛው ጋዜጠኛ ሄኖክ ስዩም እንዲህ ሲል ቃላቱን አፈሰሰ። ምንም ማለት አልችልም። ምንም። ሞት መሪር ነው። አብረን ተጉዘናል። የአንድ ጎረምሳ ዕድሜ ጓደኞች ነን። ነፃ ሰው ነበርክ። እንደ ልብ ለመሆን፣ እንደ ልብ ለማውራት፣ እንደ ልብ ለመነጋገር አጥር የሌለህ። በየከተሞቹ ትዝታዎቻችንን እንደ ሐውልት አቁመናል። በየሆቴሉ በረንዳ ተቀምጠን ነጋችንን በተስፋ ተልመናል። በየመኪናው ጉዞ ላይ ይህን ተው፣ ይህንን አድርግ ተባብለናል። ቀን፣ ምሽት፣ ሌሊት፣ ሰዓትም ቦታም ወቅትም ያልገደበው የጓደኝነት ጉዞ ነበረን። እንኳን ከምድሩ ላይ አንድ ጉዞ ከአንድ መኪና ላይ ሳትኖር ስትቀር ዜድ ምን ሆኖ ነው ታስብላለህ። አሁን የት ሄደ? ምን ሆኖ ነው? ለምን ቀረ ሲሉን የምንመልሰውን አስበኸዋል? ነፍስ ድካም ወደሌለበት ሄዳለች። በዚያ በሰላም እረፍ። የቱሪዝም ጋዜጠኛው አስናቀ ብርሃኑ በህመም ውስጥ ሆኖ እንዲህ ሲል ከትቧል። ምን ይባላል? አንዳንዴ ለራስ እንኳን ደግሞ የማይነግሩት እውነት አለ። ከእውነትነቱ በላይ ህመሙ ይጎዳል። በስንቱ ገደል በስንቱ ጫካ ያልነበርከው ሞት ዛሬ በአደባባይ በጠራራ ፀሐይ እንደ ቀልድ። ዜድ ነፍስ በሰላም ትረፍ። በቱሪዝም ሚኒስቴር የስትራቴጂክ ከፍተኛ ባለሙያ የሆኑት አቶ ቴዎድሮስ ደርበው በበኩላቸው ሞት ክፉ ነው፣ መልካም ዘር ይነቅላል። ዘሪሁንም እንደዚያ ነው የሆነው። በትጋት የሚታትር ራሱን ለማሳደግ እረፍት የሌለው የአገርን ውበት ለመግለጥ የተጋና ቀና ሰው ነበር። ረጅሙ መንገድ ትልቁ ህልም ባጭር ተቀይቷል። ልብ ይሰብራል፣
ያስቆጫል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ክቡር አቶ ወንዴ ከበደ የዘሪሁንን ብርታት እንዲህ ሲል መሰከረ። ዘሪሽ ብርቱ ሰው፣ የመልካምነት ጥግ ነበርክ። እነዛ አስፈሪ ዋሻዎችና አስቸጋሪ መልክዓ ምድር ሳይበግሩህ ዛሬ እንዴት እጅ ሰጠህ ወንድሜ? ባለትዳርና የሁለት ልጆች አባት የነበረው ጋዜጠኛ ዘሪሁን ግርማ በ42 ዓመቱ ጥር 29 ቀን 2018 ዓ.ም ከዚህ ዓለም ቢለይም በሰራቸው ስራዎች ግን ለትውልድ የሚተርፍ ታሪክ ጥሎ አልፏል። ስጋዊ ስንብቱም እርሱ በወደዳትና ባደገባት አርባ ምንጭ በመድኃኔዓለም ቤተክርስቲያን በታላቅ የክብር ስነ ስርዓት ተፈጽሟል። አቶ ቁም ነገር ተከተል እንደሚለው ድምፁ አሁን ዝም ቢልም የገነባቸው መድረኮች ግን ታሪኩን ለዘላለም ይናገራሉ። ዘሪሁን ሆይ፣ አካልህ ወደ አፈር ቢመለስም ያረጋ ያለና ስልታዊ ድምፅ ግን በኢትዮጵያ ተራሮች በዋሻዎችና በቱሪዝም ቤተሰቦች ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ፈጣሪ ነፍስን በገነት ያኖር።